ከሲቪሊያን ዳሜጅ ጋር ተያይዞ ከፍተኛ ጥንቃቄ ተደርጓል። ቤትም ዓለም ውጊያ በ3 ሳምንት ውስጥ ሁመራ ላይ፣ አዲጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አዳሀገራይ ላይ፣ አድዋላ ላይ፣ አድነብሪድ፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ፣ አዲግራት፣ ዕዳጋ ሐሙስ፣ ዛላምበሳ፣ መቀሌ አንዲት ከተማ አንድ ሰው አልገደለም መከላከያ። የማንም ሀገር ወታደር ቢሆን ከዚህ በልጥ ብቃት ማሳየት አይችልም። በጣም ዲሲፕሊንድ ጀግና ወታደር ነው ያለን። መቀሌ ልታፈርሱ ነው። የተዘጋጀው ድሮን በሚመለከት ብዙ ወሬዎች ይወራሉ። ያው በግልጽ ሄዳችሁ ማየት ትችላላችሁ። ለዓመታት ሲታሰብበት የቆየና የተገነባ አቅም ነው። ነገር ግን የድሮኑን በሚመለከት የጁንታው ኃይል እኔ አልደበቅኳቸውም። በግልጽ ከጥቂት ወራት በፊት የሚሊሻ ውጊያ እንዋጋም፣ ዘመናዊ ውጊያ እንዋጋለን፣ እንደዚህ አይነት ትጥቆችም አለን፣ እባካችሁን ውጊያ አታስቡ ብያቸዋል። አልደበቅኳቸውም። ግን አላመኑም። ምክንያቱም በእነሱ ኔትወርክ ውስጥ አይታይም። በእነሱ ባላቸው አክሰስ ስለማይታይ አልተቀበሉትም። ግን ይህ ኃይል በኋላ በዝርዝር መጣበታለሁ። አሁን ከመቀሌ ሸሽቶ ሀገረ ሰላም አካባቢ እየተሰባሰበ ነው ያለው። እንዲሰሙኝ የሚፈልገው ትናንትና ማታ ከምሽቱ 4 ሰዓት፣ 5 ሰዓት፣ 6 ሰዓት ከሲቹዌሽን ሩም ውስጥ አብይ አዲና ሀገረ ሰላም መካከል የነበረው መተረማመስ ስናይን ያደር ነው። ላይቭ ነው የምናየው የጠላት እንቅስቃሴ። ማታ አላጠቃናቸውም። ምክንያቱም በሽሽት ውስጥ ሚስቶቻቸውን፣ ልጆቻቸውን ይዘው ሄደዋል። የኛንም ያፈኗቸው ወታደሮች ይዘው ሄደዋል። ህዝብ ውስጥም አብይ አዲና ሀገረ ሰላም አካባቢ ህዝብ ውስጥ በጣም መተረማመስ ነበር። አናጠቃም ብለን አይተን የተውኑ ትናንትና ይሰማሉ እነሱ ስለሚያውቁት ነው። ግን አይቀጥልም ይሄ። ሁለተኛው ከሲቪሊያን ጋር ተያይዞ ለተነሳው ጥያቄ እጅግ ከሚገርመኝ የኢትዮጵያ አየር ኃይልና የስፔሻል ፎርሱ ብቃት፣ አጠቃላይ ሀገር መከላከያ ሚኒስቴር ብቃት፣ በተለይ ድሮን በሚመለከት የተከበረው ምክር ቤት እንዲገነዘብ የምፈልገው አንድ ሚግ ወደ ጠላት ቀጠና ሲሄድ ታርጌት ተሰጥቶት ሰዓት ተሰጥቶት ከሄደ በኋላ ሙሉ ኃላፊነት የካፒቴኑ ነው። ራሱ ወስዶ ያጠቃና ይመለሳል። ድሮን እንደዛ አይደለም። ድሮን በሲቹዌሽን ሩም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስነው ሚሳኤል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የአቡሰጥ የሚሊሻ ጫወታ አይደለም። 99% ታርጌት መተናል። 99% ኮላተራል ዳሜጅ አልነበረው። የሚያጠራጥር ሲሆን አንተኩስም። ለምሳሌ ማታ አልተኮስንም ህፃናት ቢሞቱስ ብለን የኛ ስለሆኑ። በስፔሻል ፎርሱና በኤር ፎርስ ላይ የተፈጠረው ካፓሲቲ ጠላት አሲዩም የሚያደርገው ስላልነበረ ድሮንን የሚያስቡት ለቶክስ ብቻ ነው። እኛ ግን ድሮን የምንጠቀም የነበረው 90% ለማየት ነው። እንቅስቃሴያቸውን ምናምናቸው ቀንም ማታም እናያቸዋለን። ከሲቪሊያን ዳሜጅ ጋር ተያይዞ ከፍተኛ ጥንቃቄ ተደርጓል። ቤትም ዓለም ውጊያ በ3 ሳምንት ውስጥ ሁመራ ላይ፣ አዲጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አዳሀገራይ ላይ፣ አድዋላ ላይ፣ አድነብሪድ፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ፣ አዲግራት፣ ዕዳጋ ሐሙስ፣ ዛላምበሳ፣ መቀሌ አንዲት ከተማ አንድ ሰው አልገደለም መከላከያ። የማንም ሀገር ወታደር ቢሆን ከዚህ በልጥ ብቃት ማሳየት አይችልም። በጣም ዲሲፕሊንድ ጀግና ወታደር ነው ያለን።
መቀሌ ልታፈርሱ ነው፣ መቀሌ ልታረጉ ነው ያልተባለ ዘመቻ የለም። መቀሌ እኮ የኛ ነው፣ በእኛ ሀብት የተገነባ እኮ ነው። እንዴት እናፈርሰዋለን? አንድ ሰው በመቀሌ ኦፕሬሽን አንድ ሰው አደጋ አልደረሰበትም። ስፔሻል ፎርስ ስፔሻል ሰርጀሪ የሰራው ነገር ግን ጥያቄዎች ይነሳሉ። ለምን ስፔሻል ፎርስ ብቻ? ለምን አየር ኃይል ብቻ? ሜካናይዝድ ለምን አልሰራችሁም የሚል ጥያቄ ደግሞ ይነሳል። ምክንያቱም ሰው መጠየቅ አይቸገርም፣ መስራት ነው የሚቸገረው። ሜካናይዝድ መስራት ያልቻልንበት ምክንያት ብር ይፈልጋል ወገኖቼ። አንድ ታንክ ስንት እንደሆነ ታውቃላችሁ ገንዘቡ። ያን ሁሉ ሀብት አሁን ባለንበት ሁኔታ መፈጸም ያስቸግራል። ነገር ግን ይሄ ጁንታው ሰርቆ ከመከላከያ ሰርቆ የሚጠቀምበት ሚሳኤል ሮኬት እጥፍ ቁጥር የሀገር መከላከያ ሚኒስቴር አለው። ከፈለጋችሁ ዛሬ ማጎብኘት ትችላላችሁ። እኛ እጥፍ ቁጥር ካፓሲቲ ላይ እነሱ አያውቁም። እንዳልኳችሁ ስለሆነ ከስፔሻል ፎርስ ጋር የተገነባ ስለሆነ አንድም ሮኬት ትግራይ ክልል አልተኮስንም። አንድ ሮኬት በቁጥር እጥፍ ነው ያለን። ማን ላይ ነው ሮኬት የምንተኩሰው? ሮኬት ማለት በኪሎ ሜትሮች ሳታየው ሄዶ የሚወድቅ ነገር ነው። ማን ላይ ምን እንደሚያመጣ አይታወቅም። የኛ ፓይለቶች ሄደው ሲቪሊያን አሉ ካሉ ከነቦምባቸው ይመለሳሉ፣ መወሰን ስለሚችሉ። በድሮን እያየን ስለምንወስን አናደርገውም። በሮኬት ግን አደገኛ ነው። የተሻለ ቁጥር ቢኖረንም ሀገራችን ስም አላደረግነውም። እኛ ጁንታ አይደለንም፣ በኃላፊነት ነው የምንሰራው። ሜካናይዝድ ገንዘብ ነበር ችግሩ። ሁለተኛው ችግር መላው የኢትዮጵያ ሕዝብ እንዲገነዘብ የተከበረው ምክር ቤት እንዲገነዘብ እንፈልገው፣ ብዙዎቻችን በፌስቡክ ነው የምንዋጋው። ባለፈው አንድ ዓመት ተኩል መከላከያን ትንሽ ከፍ እናድርግ ብለን ሰፋፊ ምልመላዎች ለማድረግ ሙከራ አድርገን ነበር። ሌላውን ክልል ተውትና ከኦሮሚያና ከአማራ ከትላልቅ ክልሎች 1000 ሰው ማግኘት ምጥ ነበር። ሰው ወታደር ለመሆን አይፈልግም፣ ግን ሀገርን አትከላከልም፣ ቅድሚያ እርምጃ አትወስድም። ይሄ ለፌስቡክ እንጂ ለተግባር አይሆንም አይሆንም። ለመመልመል ፍላጎት አልነበረም። አንድ ሰው አንድ ሙሉ የሆነ ወጣት ወታደር መሆን ሙሉ ሰው ያደርገዋል። በብዙ ሀገራት 18 ዓመት የሞላቸው ሰዎች 6 ወር 1 ዓመት ግዳጅ ፈጽመው ነው ወደ ስራ የሚገቡት። በእኛ ሀገር እሱ የለም። እንዴት ውትድርና ስትመለምል ሰው 100 ሚሊዮን ያለበት ሀገር 5000 10000 ማግኛ ፈተና ይሆናል? የኢትዮጵያ ሕዝብ ሊያስብበት ይገባል። ይሄ አደገኛ ነው። ወታደር ማለት እኮ 5 ቀን 10 ቀን ምግብና መጠጥ ሲከለክሉት ሞታለው እንጂ አገኝ አልክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል ይሄን? ወታደር ማለት ሳይከፈለው ቤት ተከራይቶ ሚስት ማግባት የሚያስችል ህይወት ሳይኖረው ከአንድ ቀን ሰራተኛ ያነሰ ደሞዝ እየበላ ህይወቱን በነፃ የሚገብር እኮ ነው። ለዚህ የኢትዮጵያ ሕዝብ ዝግጅቱ አናሳ ነበር። አሁን ማወቅ አለበት፣ ማረም አለበት። እንዲሁ የሚገነባ ነገር የለም። ወደፊት ጠላት መጣን ትከላከላላችሁ ፈቃደኛ ከሆናችሁና ከተሳተፋችሁ። በዛ መንገድ ብቻ የሚከላከለው ሀገር። ሌላው ዲያስፖራ ነው። ዲያስፖራ ታውቃላችሁ፣ ሀገሩን ይወዳል። የሆነ ነገር ሲፈጠር በጣም ይበሳጫል፣ ሰልፍ ይወጣል። ታውቃላችሁ። ግን ዲያስፖራ ይሄንን የጁንታ ኃይል በከፍተኛ ደረጃ በፋይናንስ ሲያስታጥቀው ነበር። በተደጋጋሚ ባካችሁን 1 ብር ለማትረፍ 2 ብር ለማትረፍ ህገወጥ በሆነ መንገድ አትመንዝሩ ስንል የነበረው ከመንግስት በላይ ይሄ ኃይል የውጭ ምንዛሪ ያገኝ ነበር። ዲያስፖራው 1 ብር ሊያተርፍ ብሎ ወንድሙ የሚገደልበትን ጥይት ወንድሙ የሚገደልበትን የጥፋት መሳሪያ ያስታጥቃል። ዲያስፖራውን ኮንሽስ መሆን አለበት። አቃለው በህገወጥ መንገድ ገንዘብ ሲመጣ ትርፍ ይኖረዋል። ግን ያ ትርፍ የራስን ወንድም ደም የሚደፋ የሚመጥ ሊሆን ይችላል። በህጋዊ መንገድ እያደረጉ ገንዘቡ የሚታረምበትን የሚያድግበትን መፍጠር ነው የሚሻል እንጂ ህገወጥ መንገድ ወንጀለኞችን እያሳበጠ ንጹሃን ዜጎችን የሚጎዳ ስለሚሆን
ዲያስፖራም ከዚህ አንፃር እርምት ማድረግ አለበት ወደፊትም ማለት ነው። ይሄ እንደተጠበቀ ሆኖ የኤስኤስአር ሪፎርሙ የሴኩሪቲ ሰርቪስ ሪፎርሙ ምንም ያህል የተሰራ ቢሆን ምንም ያህል ያደገ ቢሆን በሌሎች ሴክተሮች ሪፎርም ካልሰራም በስተቀር ኢትዮጵያ ላይ የተሟላ የሆነ ምናስበውን ሰላምና ብልጽግና ልናመጣ አንችልም። አንደኛው ፖለቲካል ሪፎርም ነው። ወታደሩን ተውትና ፖለቲካ ውስጥ ኢህአዴግ ከፈረሰ ኢትዮጵያ ትፈርሳለች የሚባል መርዘኛ ቲንኪንግ አለ። ኢህአዴግ የሚባል ትናንትና የተፈጠረ ፓርቲ ለሺህ ዓመት የነበረችን ሀገር በሱ ህልውና ላይ እንድትመሰረት አርጎ ማሰብና መስራት በጣም አደገኛ ነገር ነው። ፓርቲው ሳቢው እንደዛ ነበር። እኛ ከሌለን ሀገር የለችም የሚል ከዚህ ጋር ተያይዞ ወደ ፓርቲ ሪፎርም ስንገባ ብልጽግና ሲፈጠር ቲፒኤልኤፍ ለቀቀ የሚሉ ሰዎች አሉ። ስህተት ነው። ብልጽግና ሳይፈጠር ወደ ሐዋሳ ጉባኤ ልንሄድ ስንል የቲፒኤልኤፍ ሴንትራል ኮሚቴ ተወያይቷል። አጀንዳ ይዞ ሐዋሳ አንሄድም ጉባኤ አንካፈልም ብሎ በውስጥ ሪዛይን ካደረጉ ቆይተዋል። እኛ መረጃው አለን። የመጡት ግድ የለም አሁን ከምንወጣ ውስጥ ሆነን እናምሳቸው፣ መረጃም እናገኛለን፣ ሐሳባቸውን እናውቃለን። ውስጥ ሆነን እያመስን የሚፈልጉትን እንዳያሳኩ ማድረግ ይሻላል ከምንወጣ ብለው በድምፅ ወስነው መጡ ሐዋሳ ላይ። ሐዋሳ ከመጡ በኋላ የነበረው የኢህአዴግ መድረክ የጭቅጭቅ የንዝንዝ መድረክ ነው። ለምሳሌ የአልጀርስ ስምምነት እንቀበል፣ ኤርትራ የተወሰነላትን መሬት ትውሰድ፣ በሰላም እንጨርስ የሚለውን ኢህአዴግ ስራ አስፈጻሚና እነዚህ አሁን የወጡ የሚባሉ ሽማግሌዎችን ጭምር ባሉበት በሙሉ ድምፅ የተወሰነው። አንደኛው አስረጂ የነበረው የደህንነት ሹሙ ነው እንዲወሰድ በቃን ብሎ ፓርላማም ቀርቧል። ታውቃላችሁ። ራሱ የወሰነው ውሳኔ ግን እንዳይፈጸም 2 ዓመት ገደማ አንቆ ይዞታል። ይሄ ኃይል አስተላለፉ 3 ነበር። አንደኛው አስተላለፍ ስብሰባ ስንጀምር የሚሳደቡ አሉ። ዝም ብሎ የሚሳደቡ የሚያራክሱ ስብሰባውን የጭቅጭቅ መድረክ የሚያደርጉ ግሩፖች አሉ፣ የተመደቡ ናቸው። ሁለተኛው ግሩፕ እነሱን የሚቃወምና ደጋፊ የሚመስል ግሩፕ አለ፣ ከነሱ ውስጥ ነው። ሶስተኛው ደግሞ አስታራቂ ሽማግሌ ይመስል ነው። አንተም ተው እንጂ እንደዛ እኮ አይደለም ህጉ እኮ ምናምን የሚል ነው። ይሄ በስነ ስርዓት ታቅዶ ተወያይቶ ተመድቦ ነው የሚሰራው። ይሄ ውስጥ ገብቶ እጅ እያወጣ እየደገፈን የሚውለው ኃይል ልክ ስብሰባውን ጨርሰን ማታ ሲወጣ በመግለጫ ይቃወመናል። ውስጥ ይደግፈናል፣ በመግለጫ ይቃወመናል። ውስጥ የሚሳደበው ደግሞ በሚዲያ አይታይም። ይሄ በአሮጌ አቁማዳ አዲስ ወይን አይነት የነበረ ስልት ነው። ከዚያ በፊትም ነበር እንደዚህ አይነት ነገር ይከፋፈሉና ጫወታ ይጫወታሉ። የምናውቀው ስለነበረ እኛ ብዙም አልጎዳንም እሱ። መድረኮቹ ግን የጭቅጭቅ የንዝንዝ የሥራ እንዳይሆኑ ጥረት ተደርጓል። ኢትዮጵያ ውስጥ ፓርቲ የሚወያይበት ሚስጥር እንዲወጣ ከፓርቲ ውሳኔ ውጭ በተቃርኖ ለህዝብ መናገር፣ ውስጥ እጅ ማውጣት፣ ውጭ መቃወም፣ ወንጀለኛ መሸሸግ፣ ኢትዮጵያ በሁሉም ከሁሉም ለሁሉም ተቋም ይኑራት ሲባል አሁን አፋር አሁን ሶማሌ የሚባለው እንዴት ከኛ እኩል ድምፅ ያወጣል የሚል አካታች የሆነን ፖለቲካ የሚቃረን ሐሳብ በስፋት ተሰርቷል። የኢትዮጵያን ፖለቲካ ከገዢ ፓርቲ አንጻር የፈወሰው ትልቁ ውልደት የብልጽግና መፈጠር ነው። ብልጽግና ሲፈጠር በፖለቲካ መድረክ ያላቸውን ቁማር እንዲቆረጥ አድርጓል። ትልቅ ድል የብልጽግና መፈጠር ነው። በእርግጥ ብልጽግና አሃዳዊ ነው፣ ብልጽግና እንደዚህ ነው ብለው ሞክረዋል። ብልጽግና አሃዳዊ አይደለም። ብልጽግና እውነተኛ የፌዴራል ሲስተም የሚፈጥር ፓርቲ ነው። በቋንቋቸው በባህላቸው ተከብረውባት እምዬ የሚሏት ኢትዮጵያ እንድትኖር የሚፈልግ ኃይል ነው እንጂ አንዱ ከፍ አንዱ ዝቅ እንዲል አይፈልግም። አንዱ ቋንቋ እንዲታይ አንዱ እንጠፋ አይፈልግም። አልታገለም። ለዚህ ነው
ሁሉም ህዝቦች በእኩል ሊሳተፉበት ተቋማት ለመገንባት ጥረት የሚያደርገው። እነዚህ ኃይሎች እንዴት አሸባሪ አገር ውስጥ ይገባል፣ እንዴት የአሸባሪ ሚዲያ እንደዚህ ይደረጋል ብለው መከራ ሲያበሉን ቆይተው አሸባሪ ካሁት ኃይል ጋር ፌዴራሊስት ብለው መሰረቱ። ምንም ይሉንታም ምናምንም የለም ማለት ነው። እናስገባ ወደ ሀገር ውስጥ ስንል እንዴት ይገባሉ? ጭቅጭቁ ከፍተኛ ነበር። በኋላ ወዳጅ ሆነው ፌዴራሊስት ብለው ሞከሩ። ይሄ የፓርቲ ለውጥ እና የቲፒኤልኤፍ ጁንታ አካሄድ የነበረው ከኮሚንታንግ ትምህርት በመውሰድ ነው። ኮሚንታንግ የቻይና ኮሚኒስት ፓርቲ ቻይና ነፃ ያወጣ ሲሄድ 2 ሚሊዮን የሚጠጉ ሲቪል ሰርቫንትና የመንግስት ተቋማትን ይዞ ታይዋን የምትባል ሀገር ፈጥሯል። ኢኮኖሚም ጉልበትም መንግስትም የተማረም ሰው ነበረኝ ብሎ ኮሚንታንግና አንድ አድቫንቴጅ ነበረው። ታይዋን ወደብ አላት። ልክ እንደ ኮሚንታንግ እዚህ ያለውን ሰብስበው የፓርላማ አባላት ሳይቀሩ ሄዱ። ነገርኳቸው፣ እባካችሁን መገንጠል የሚባል ሐሳብ ለእናንተ አይጠቅምም። 1 2 3 4 አይጠቅምም። ጥቅማችሁም የሚረጋገጠው ከኢትዮጵያ ጋር ነው። አታስቡት። የእንትና ልምድ ኪሳራ አምጥቷል፣ ለእናንተ አይሆናችሁም፣ ኧረ እኛም አናስብም በሚል የኮሚንታንግን ያረጀ ያፈጀ ፍላጎት ለመከወን ነው ከፖለቲካ አንጻር ሲሰሩ የነበሩት። ከኢኮኖሚ አንጻር ያየን እንደሆነ ኢኮኖሚ ተቀዛቅዟል። ማክሮ ኢኮኖሚክ ኢምባላንስ አለ፣ ስራ አጥነት አለ። ፕሮጀክቶቻችን ትልቁም ትንሹም በምዝበራ ቆመዋል። የተመዘበረ ፕሮጀክት ነው ያለው። ደሞዝ መክፈል ችግር ነው፣ ዕዳ መክፈል ችግር ነው፣ የውጭ ምንዛሪ ችግር ነው። ቅድም ካልኳችሁ ውጪ ማለት ነው። ይሄ ሪፎርም ካልሰራን መከላከያው ምንም ቢያብጥም ደሞዝ ካልበላ ይበተናል። ልክ እንደ ፖለቲካው ኢኮኖሚው ሪፎርም ይፈልግ ነበር። በኢኮኖሚ በጣም በርካታ ሪፎርም ስራዎች ተሰርተው የመጨረሻው ልክ እንደ ብልጽግና የመጨረሻው አንገት የሚይዘው ደግሞ የብር ኖት መለወጥ ነበር። ብዙ ነገሮች እየሰራን ቆይተን የብር ለውጡ ሲቀየር በኢኮኖሚ መንገድ ያለው ሪፎርም እየተሳካ ዓለምም ኢትዮጵያ ውስጥ ያለው ኢኮኖሚክ ለውጥ ተስፋ የሚጣልበት መሆኑ እያመነ ሄደ። ፕሮጀክቶች ድንጋይ ማስቀመጥ ሳይሆን መጨረስ እንደሚቻል፣ ማሰብ ብቻ ሳይሆን መፈጸም እንደሚቻል እያሳየን ሄደ፣ በትልቁም በትንሹ። በነገራችን ላይ ለጊዜ ብዬ አልገባም እንጂ ልክ እንደ መከላከያ የመንግስት የልማት ድርጅቶች፣ የኢትዮጵያ የባንክ ሴክተሮች በሙሉ ልክ እንደ መከላከያ የታጠሩ ነበሩ። ለኤክስትራክሽን፣ ለስራ አይደለም፣ ሀብት ኤክስትራክት ለማድረግ። በመከላከያ በደህንነት ያለው ፎርማት እንዳለ በኢኮኖሚ ሴክተር አለ፣ በቴሌኮም አለ፣ በኤልፓ አለ፣ በስኳር በሁሉም አለ። እዛ ውስጥ አልገባም። ኢኮኖሚክ ሪፎርሙ ግን በጣም ክሪቲካል ነበር። ሶስተኛው ክሪቲካል ሪፎርም የሚፈልገው ህጎች ላይ ነው። የህግ ሪፎርሞች። ህግን በሚመለከት ኢትዮጵያ ውስጥ አፋኝ ህጎች፣ የፖለቲካ ምህዳር የሚያጠቡ ህጎች፣ የሚታወቁ ብዙዎች የሚቃወሟቸው ህጎች ነበሩ። እነዚህን በሶስት ከፍለን ሰራን። አንደኛ አፋኝ የነበሩ የፖለቲካ ምህዳር የሚያጠቡ ህጎች ማሻሻል። ለምሳሌ የበጎ አድራጎትና ማህበራት አዋጅን ብትወስዱ መደራጀት ስቃይ የሆነበት ሀገር ስለሆነ ትንሽ ፈታ ይበል ብለን ሰራን። በእርግጥ እዚህ አካባቢ በጣም የተበራከቱ ኤንጂኦዎች ስራቸውን ብቻ ሳይሆን ሌላም ተጨማሪ ስራ እየሰሩ የማስቸገር ዝንባሌ ያላቸው፣ እሱን እየፈተሽን እርማት የምናደርግ ይሆናል። ግን አንዱ አፋኝ አዋጅ እሱ ነበር። ጥፋተኛውንም አልሚውንም አፍኖ የያዘ። ሁለተኛ የምርጫ ቦርድ ማሻሻያ አዋጅ ነበር። ምርጫ ቦርድ ተቋም ሆኖ ቆሞ ኢንዲፔንደንት ዴሞክራቲክ ኢንስቲትዩሽን ሆኖ ታምኖ ተደራጅቶ የሚፈልገውን ስራ በህገ መንግስት አግባብ መከወን እንዳይችል በአዋጅ የታነቀ ስለነበረ ጠንካራ ተቋም እንዲሆን ለማድረግ የምታውቀው ስራ ተሰርቷል። ሶስተኛው የምርጫ ህግ ነው። የስነ ምግባር ህግ፣ የፓርቲዎች ምዝገባ አዋጅ ህግ በውስጡ የያዘ እንዴት ተመዝግበን በምን ዲሲፕሊን ስራ እንሰራለን የሚለውንም የሚያሳይ ነው። ቀድሞ የነበረውን በፓርቲዎች መካከል የነበረውን ጫና የሚፈታ ህጋዊ አግባብ የሚያሳይ ማለት ነው።
ሌላው የሰብአዊ መብት ኮሚሽን ማቋቋሚያ አዋጅ ነው። ሰብአዊ መብት እንደምታውቁት የኛ ካድሬዎች የሚመሩት ተቋም ነበር። ከለውጥ በኋላ ተቋሙን አጠናክረን ካቋቋምን በኋላ መንግስትን ሳይፈራ ሪፖርት የሚያቀርብ ለፓርላማ መጥቶ ሳይቸገር ሪፖርት የሚያቀርብ ብዙ መጠንከር ያለበት ጉዳይ ቢኖርም ግን በንጽጽር ሊበራል የሆነ ነፃ የሆነ ጫና የሌለበት ተቋም ለመፍጠር ተሞክሯል። ሌላው አፋኙ ህግ የጸረ ሽብር ህግ ነበር። በሽብር ስም በጣም በርካታ ሰዎች ቡድኖች ይሰቃዩ ነበር። አሻሽለናል እሱ። ከዚህ ሁሉ በላይ አስከፊው የማረሚያ ቤቶች አስተዳደር አዋጅ ነበር። ሰው ከታሰረና ህግ ፊት ከቀረበ በኋላ ጥፍር መንቀል፣ ጨለማ ቤት ማስቀመጥ፣ መግረፍ፣ ባልታወቀ እስር ቤት ማስቀመጥ የመሳሰሉ ሰብአዊ መብትን የሚጥሱና የሚቃረኑ አካሄዶች እንዲስተካከሉ፣ በቀለብ እንዳይቀጣ፣ በቲቪ ማየት እንዳይቀጣ፣ መጽሐፍ ማንበብ እንዳይቀጣ፣ ታራሚ እንዲሆን በአዋጅም በበጀትም ተደግፏል። ሌላ የሚዲያ አዋጅ ነው። እናንተም እንዳነሳችሁት ሚዲያ ከለውጡ በፊት ዌብሳይት እና ብሎገርስ ከ270 በላይ ብሎክድ ነበሩ። ኮንቬንሽናል ሚዲያ ጃም ይደረጋሉ። ጃም ማድረግ ካልተቻለ ደግሞ ዲሾች በየቤት ዲሽ እንዳይታሰር ይደረጋል። ታውቃላችሁ። እሱ ቀርቶ ሚዲያው ለቀቅ ይደረግ ሲባል በዚያው ልክ አቢዩዝ የሚያደርጉ አሉ። እሱን በህግ አግባብ በልምምድ እያረው መሄድ ያስፈልጋል። ግን እንደነዚህ አይነት አፋኝ ህጎች ለማሻሻል ከፍተኛ ስራ ተሰርቷል። ይሄ ስራ የተሰራው ካቢኔው ከለውጥ በኋላ ከሰኞ እስከ አርብ ስራውን ሰርቶ ቅዳሜ የካቢኔ ስብሰባ እያደረገ ነው። አብዛኛው ህጎች አሻሻለው። ቅዳሜ የሚባል የካቢኔ ስብሰባ ከለውጥ በኋላ የመጣ ነው፣ አልነበረም። ተጨማሪ ጊዜ ወስደን እንስራ፣ በጣም ብዙ ውዝፍ ስራ አለ ከሚል የመጣ ነው። ከነዚህ አፋኝ ህጎች ውጪ በኢኮኖሚው ደግሞ የኢንቨስትመንት አዋጅ፣ የንግድ ህግ፣ የካፒታል ገበያ አዋጅ፣ በተለይ ደግሞ የግልግል ዳኝነት አዋጅ። የሚመጣው ኢንቨስተር በሙሉ ግልግል ሲባል ሌላ ሀገር ስለሚመርጥ እኛ በዩኤን ያለውን ህግ የተስማማን ሀገር ስንሆን ሆነን ስናበቃ የግልግል ዳኝነት ኢትዮጵያ ውስጥ ማድረግ የሚያስችል ቁመና መፍጠር እንችላለን በሚል ህግ ተሻሽሏል። እነዚህ ሁሉ ኢኮኖሚውን የሚያሳልጡ በዓለም አቀፍ ለንግድ ምቹ የሆኑ ሀገራት ተርታ ውስጥ ኢትዮጵያ የነበራትን ደረጃ የሚያሻሽል ብዙ ባለሀብቶች መጥተው እንዲሰሩ የሚያደርግ ነው። ሶስተኛው ግን ታላላቅ መድብሎች፣ ትላልቅ መጽሐፍ የሚመስሉ መድብሎች ከ60 ዓመት በላይ የቆዩ ህጎች ተሻሽለዋል። በንጉሱ ጊዜ የነበሩ ከንጉሱ በኋላ ያልሰሩ ህጎች፣ የወንጀለኛ መቅጫ ስነ ስርዓትን ብንወስድ 60 ዓመት የቆየ ሰነድ ነው። ትልቅ መድብል ነው። ከንጉሱ ጊዜ በኋላ አልተሰራም። ከሪፎርም በኋላ ተሰርቷል። አሁን ያለውን ዘመን እንዲዋጅ ተደርጎ ተሰርቷል። የንግድ ህግ፣ የወንጀል ህግና ስነ ስርዓት፣ የማስረጃ ህግ፣ ትላልቅ መድብሎች ለረጅም ዓመታት ያልተሰሩ በህግ ሪፎርም ተሰርተዋል። በህግ ሪፎርም ይሄን ሰርተን፣ በፖለቲካ ከፓርቲ ጋር የሚያያዘውን ሰርተን፣ በኢኮኖሚ ቅድሚያ ያሳውትን ሰርተን፣ በሎ ኢንፎርስመንት ተቋማት ኢን ጀነራል ደግሞ ሪፎርም ሰርተን ስናበቃ ሌላው አምስተኛው ክሪቲካል ኤሪያ ዲፕሎማሲ ነው። ዲፕሎማሲ ላይ ሁለት ችግሮች አሉ። አንደኛ ወደብ አልባ ሀገር ናት ኢትዮጵያ፣ ወደብ የላትም። ሁለተኛ ጂኦፖለቲክሱ ኢትዮጵያን ማዳከም የሚፈልጉ ኃይሎች ብዙ ጊዜ በዘመናት የሚታዩ አሁንም አክቲቭ ሆነው ያሉበት ሁኔታ አለ። ጎረቤቶቻችንን ካልያዝን ፈተና ይገጥመናል የሚል ሐሳብ ነበረን። ደሞ አየነው በተግባር። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። እሱም በኋላ መጣበታለሁ። ሶማሌ ስንሄድ እኛ እኮ እናንተን አናምናችሁም፣ በክልል ከፋፍላችሁ የምታባሉን እናንተ ናችሁ፣ የእናንተ መንግስት ነው ይሄን የሚያደርገን፣ በጣም እንጠላችኋለን የሚል ሳይደብቁ ነገሩን። ሳውዝ ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው፣
በኢጋድ ውስጥ ስዩም መስፍን የሚባል ሰው መደባችሁ አባልቶን አከፋፍሎ ወጣ። ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት ይሄን። ይሄ እዚህ ያየነው መከፋፈልና ማጣላት ውጭም ነበረ። በጎሳም በምን መከፋፈል ስለነበረ ከፍተኛ ጥላቻ ነበራቸው እኛ ላይ። ይሄን ለመጠገን የጎረቤት ሀገራት አጋርነት ማጠናከር አለብን። ሚዛን መጠበቅ አለብን። ቅድሚያ ለዜጎች ክብር መስጠት አለብን ብለን ስራ ጀመርን። አንዱ የኤርትራ ጉዳይ ነው። ኤርትራ በጋራ ነው የወሰነው። ብልጽግና አልወሰንም። ኢህአዴግ ነው የወሰነው። ጁንታው ነው የወሰነው። የአልጀር ስምምነት እንቀበል ብሎ ቃለ ጉባኤው አለ ታውቃላችሁ። ከዛ በኋላ ፓርላማ መጥቻ አቅርቤዋለሁ ሐሳቡ። ግን እርቁ እንዳይፈጸም ያልተቆፈረ ጉድጓድ የለም። የተስማማነበትም እንዳይፈጸም አልፎ አልፎ የግለሰቦች ዝምድና ነው፣ አልፎ አልፎ ስም እየተሰጠው ማለት ነው። አሁን ግን ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ሕዝብ አለበሰው። የኤርትራ ሕዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ሕዝብ ማወቅም ማክበርም አለበት። የኤርትራ ሕዝብ ወንድም ሕዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። በዚህ ኦፕሬሽን ለኤርትራ ህዝብና መንግስት፣ ለሱዳን ህዝብና መንግስት፣ ለጅቡቲ ህዝብና መንግስት፣ ለሶማሌ ህዝብና መንግስት፣ ለኬንያ ህዝብና መንግስት፣ ለደቡብ ሱዳን ህዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ ፈልጋለሁ። ያረዳን የለም። ሱዳን እንደተለመደው ከጎናችን ቆማ ከፍተኛ ድጋፍ አድርጋልናለች። ኤርትራ፣ ጅቡቲ፣ ኬንያ፣ ሱዳን ሁሉም ጎረቤቶቻችን ያስፈልጉን ነበር። ወደፊትም በተከባበረ መንፈስ በወዳጅነት አብረን እንሰራለን። ያስፈልጉናል። ከዚህ ጋር ተያይዞ የሰሜን እዝ ጥቃት እስካሁን ያለው ዳራ ከገባችሁ፣ የሪፎርሙ ስብስብነት ያለንበት ፈተና ከገባችሁ፣ የሰሜን እዝ ጥቃት እንዳላችሁትም ድንገት አልተፈጠረም። ተሳደቡ፣ መልስ የለም። ሻጥር ሰሩ፣ በኢኮኖሚው በመሳሪያው በምናምኑ መልስ የለም። በየቦታው አጋደሉ፣ አፋጁ፣ መልስ የለም። የጨረቃ ምርጫ ሲያካሂዱ ጠብቀዋል፣ አልወጋናቸውም፣ ዝም አል፣ መልስ የለም። ብዙ ፖለቲካ ተጫወቱ፣ መልስ የለም። ይሄ ሁሉ ሲመራቸው ነው ወደ ውጊያ የገቡት። ከዛ በፊት ግን አንደኛ ሰሜን እዝ ማለትና ሌሎች እዞች፣ ሌላው እዝ ተደምሮ ሰሜን እዝን አያክልም። በአጭር ቋንቋ በትጥቅም በሁሉ ነገር የኢትዮጵያ የመከላከያ ዲፖ የሚባል እያንዳንዱ ተተኳሽ ያለው ትግራይ ክልል ውስጥ ነው። አንድም ጥይት የለም እዚህ። ኢትዮጵያ ያላት ሮኬት ሚሳኤል በሙሉ ያለው ትግራይ ክልል ነው። ሚሳኤል ላይ የሚጫወቱ ሰዎች በሙሉ አንድ አካባቢ ሰዎች ናቸው። ያን ሮኬት ለማምጣት ብዙ ሙከራ ተደርጓል። ጠተን አደጋ እያጋጠመን ስለሆነ አሁን ኤርትራ ስለማያስፈራን እናንሳው ስንል ይሄ ከኛ ጋር የተወያየው ማታ ሪፖርት ያደርጋል። ጠዋት ህፃናት ያስተኛሉ፣ ሴቶች ያስተኛሉ። አይደለም ኤርትራ ይወጋናል ይላሉ። ኤርትራ እንደማይወጉ ያውቁታል። ትጥቁ አይወጣም ነው የተዘጋጁ ስለነበረ። እኛ ጨፍልቀን ገለን ከወጣን እንኳን ሌላው ህዝብ እናንተም አትቀበሉም። እንዴት መከላከያ ህፃናት ገሎ ይወጣል? እያስታመም እያባበል ሚሳኤል ማውጣት እንደማንችል ስናቅ በሉ ሚሳኤሉን ቁልፉን አምጡት፣ በስታርተር ስለሚነሳ ቁልፉን አምጧል። ቁልፉን አምጥተው አሳይተው መከላከያ ነው ያለው ብለው
ያስቀመጡ ሰዎች ናቸው ውጊያው ሲፈጠር አሁን በየቦታው የሚተኮሰው ማለት ነው። ሙሉ በሙሉ እዛ ያለው ኃይል በነገራችን ላይ መከላከያ ትጥቁም ስንቁም ሜካናይዝዱም ለአመታት እዛ እንዲከማክ የተደረገበት ምክንያት ይሄ ለውጥ ባይመጣም በሆነ መንገድ የሀገሪቱ አቅም እዛ ብቻ እንዲሆን ታስቦ የተሰራ ነው። ምንም ጥርጣሬ ሚስጥርም የለውም ማለት ነው። የኢትዮጵያ ታንክ እዛ ነው፣ የኢትዮጵያ መድፍ እዛ ነው፣ የኢትዮጵያ ምናምን ሁሉ እዛ ነው። ሌላው ቀርቶ የኢትዮጵያ የነዳጅ ዲፖ እንኳን ትልልቁ እዛ ነው። ስለዚህ ሞቢሊቲ የሚባል ነገር አርሚው እንዳይኖረው ያን ሁሉ ገዝተን እንዳንተካ እንዳልኳችሁ ገንዘብ የለም። በስፔሻል ፎርስ በኤር ፎርስ እና በሮኬቶች ሰፊ ስራ ተሰርተዋል። ከዚህ በላይ ግን ጊዜ ያስፈልገን ነበርኛ። እናንተ ዘገያችሁ ያላችሁት ገና ጊዜ ያስፈልገን ነበርኛ። እንዳልኳችሁ መከላከያን በሹመት አይቻልም። ሻለቃ እንትናን ልክ እንደ ሚኒስቴር ዴታ መሾም አይቻልም። ኬሪየር ነው። ይህንን ካደረጉ በኋላ መሳሪያዎቻችን እንዳናወጣ ካደረጉ በኋላ ከሁሉ ግን ተስፋ ቆርጠን ዝግጅት እንድናደርግ ያደረገን የበቀደሙ ሳይሆን ሌላ ቦታ ግጭት ገጥሞን በዚያ ደረጃ ሀገራቸውን ይክዳሉ የሚል ግምት ስላልነበረን ግጭቱን ሪፖርት አቅርበን አርሚውና ትጥቁ በተወሰነ ደረጃ ኢትዮጵያን ይከላከል አደጋ ያጋጠመን ነው ስንል በፍጹም አሉ። አርሚውም አይሄድም ትጥቁም አይሄድም አሉ። በዛ በኩል ወጓቸው እያሉ በዚህ በኩል ደግሞ ትጥቁ አይሄድም አሉ። ይሄንን ስራ እየሰሩ ቆይተው ነው ጥቅምት 24 ከምሽቱ 5 ሰዓት ተኩል ገደማ እዚህ ያለው ጁንታ ግልግል ጁንታ መገናኛ በጣጥሶ እዛ ያለ መብራት አጥፍቶ ስልክ አጥፍቶ በየቦታው ወታደሩ 50 40 60 ሆኖ ተበታትኖ እርስ በርሱ እንዳይገናኝ እንዳይተጋገዝ ኮሙኒኬሽን አጥፍተውበት በሚሊሻ ከበው እምቢ ያላቸውን ደግሞ ቄስና ሽማግሌ የላቁ እጅ ስጥ እያሉ በጣም በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ ግፍ ፈጸሙ። ብዙዎቹን አፈኑ፣ ብዙዎቹን ገደሉ። የተገደሉት የኛ ወታደር ሄዶ እስከ ቀበራቸው ጊዜ ድረስ ውስጥ እጅና እግራቸው ታስረው ራቁታቸውን ነበሩ። በነገራችን ላይ አስክሬን ሬሳ ዘር የለውም። ሰው ካለ ብቻ ነው ዘር ያለው። ዘር ማለት እኮ ቋንቋ ነው። ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናውን አጥቶ ሬሳ ነው የሚሆነው። ሬሳንም ኦሮሞ ነህ፣ አማራ ነህ፣ ጉራጌ ነህ ብለህ ማሰብ ሰው አይነት አይደለም። መግደል ሳያንስ አለመቅበር በጣም ጸያፍ ነው። ያውም ብዙ ያደረገልህን አርሚ እብሪት ትዕቢት መጥፎ ነው። ውድቀትን ማስቀደም ብቻ ሳይሆን ወደ ኋላ ተመልሶ ማሰብ የሚከብዱ ጉዳዮች ያደርጋል። በእብሪትና በትዕቢት ተወጥረው መሳሪያ ከያዘን እንደዚህ ከሆን ብለው ነው ያደረጉት። ይህን ከማድረጋቸው በፊት በይፋ በመድረኮቻቸው ላይ እኛ የምንለውን የኢትዮጵያ መንግስት ካልፈጸመ እንኳን ኢትዮጵያን ምስራቅ አፍሪካን እንበጠብጣለን። ሚስጥር እኮ አይደለም፣ ለዲፕሎማቶች ይናገራሉ እና እነሱም ይፈራሉ። እነዚህ አትንኳቸው፣ ከነካችሁ አካባቢ ይታመሳል፣ እነሱ እኮ እንትን ናቸው የሚል ስም ያዙ። በጣም የሚያሳዝነው ግን ያረጀ ዝንጀሮ በወጣት የለመደውን ዝላይ ለመዝለል ሲሞክር የሚገጥመው ችግር ነውና እነዚህ ሰዎች ምንም አይነት የወታደራዊ ሳይንስ ዕውቀት የላቸውም። ያረጀ ሐሳብ ነው ያላቸው። በፖለቲካውም ያረጀ፣ በኢኮኖሚው ያረጀ፣ በውትድርናውም ያረጀ። ያረጀው ሐሳብ ሁለት ታሪካዊ ጭብጦች ማሳያ ላቅርብ። በአሜሪካን ሲቪል ዎር የአሜሪካን ሲቪል ዎር የፈጠረው ዋናው ጉዳይ በሳውዝ የአሜሪካ ግዛቶችና በሰሜን የአሜሪካ ግዛቶች የነበረ ግጭት ነው። ግጭቱም የባሪያ ስርዓት ይቅር አይቅር ነው። አብርሃም ሊንከን የተሰኘው ፕሬዝዳንት ሲመጣ የባሪያ ስርዓት አስቆማለሁ ብሎ መጣ። ደቡብ አካባቢ ያሉ በጥጥ በሰሊጥ እርሻ የሚታወቁት ይሄ ስርዓት መቀጠል አለበት መቆም የለበትም የሚል አቋም ያዙ። ሲይዙ ጀነራል ጄፈርሰን ዴቪስ የሚባል በአሜሪካን ዎር አካዳሚ የተማረ
በደቡብ ግዛት አካባቢ ራሱን ቺፍ ኦፍ ስታፍ አድርጎ ደቡቦች ተገንጥለናል ብለው የአብርሃም ሊንከን አስተዳደር አንቀበልም የሚል ዘመቻ አደረጉ። አብርሃም ሊንከን ልክ እንደኛ ለዓመታት ለመነ፣ ታገሰ። ለምኖ ታግሶ በመጨረሻ አንድ ቀን በማታ ልክ እንደዚሁ ነው፣ ዲፍረንስ የለውም። ሳውዝ ካሮላይና የሚባል ግዛት ውስጥ የነበረ ሜካናይዝድ ጦር ሳያስብ ሳይዘጋጅ በሌሊት ገብቶ ጀነራል ዴቪስ ደበደባቸው። መሳሪያ ቀማ፣ ነጠቀ። አብርሃም ሊንከን አልተዘጋጀም። ያ ወታደር ነኝ ውትድርናን ከኔ ላይ የሚያውቅ የለም በሚል እብሪት የተወጠረ ሰው ነው። አብርሃም ሊንከን ሚሊሻዎች ጠርቶ የመጀመሪያ የሰራው እነዚህ የደቡብ ግዛቶች ወደ ውጭ የሚሄዱበትን ቦርደር መዝጋት ነበር። እነሱ እንደ አብርሃም እንደ ጄፈርሰን ዴቪስ ሰሜን ዕዝን ሲያጠቁ፣ እኛ ደግሞ ቶሎ ብለን ቦርደር መዝጋት ላይ የመጀመሪያው ኦፕሬሽን ያካሄድ ነው። ሁለተኛው ታሪክ ከአሜሪካ ሲቪል ዋር ጋር የሚያያዘው እና አሜሪካኖችን በዚሁ አጋጣሚ እናንተን የገጠማችሁ ፈተናን የገጠመን፣ እናንተም ተዋክታችሁ ያውም 3 ዓመት ተኩል ተዋክታችሁ ነው ሳውዝን ከሰሜን ጋር አንድ ያደረጋችሁት። ለምን? አንኮንስቲቱሽናል ብላችሁ ህገ መንግስት አይደለም ብላችሁ። እኛም የገጠመን አንድ ነው፣ ጊዜው የሚለያየው ህገ መንግስት ሰው አጠቃን። በ3 ዓመት ሳይሆን በ3 ሳምንት ጨረስ ነው። በዚህ ብትረዱን ጥሩ ነው። በዚሁ አጋጣሚ ሁለተኛው አሜሪካ ጋር የሚያያዘው በሁለተኛ ዓለም ጦርነት ፐርል ሃርበር የሚባል ቦታ ላይ ጃፓን በአሜሪካ ጦር ላይ ልክ እንደዚሁ ሳይታሰብ ድንገተኛ ጥቃት ፈጽሞ የአሜሪካን ጦር መታ፣ የባህር ኃይሉ። ያን የአሜሪካ ፓርላማ ራሱን ለመከላከል ወስኖ ጃፓን ላይ ጦር መሳሪያ ብቻ ሳይሆን የኒውክሌር ቦምብ ተጠቅሞ ያው ጃፓን እንዳልነበረች ሆነች እንደምታውቁት። በነገራችን ላይ በአሜሪካ ሲቪል ዎር የጀነራል ጄፈርሰን ዴቪስ ትቢት ከጦርነቱ በኋላ 20 ዓመት የሳውዝ አሜሪካ ፓርት ራሱን መልሶ መገንባት አልቻለም። 20 ዓመት ሙሉ ወደ ነበረበት ጥፋት ስለነበረ የጃፓኑ ሁለተኛ ዓለም ጦርነት ከተፈጸመ በኋላ ያንን ጦርነት የመራው ጀነራል ማካርቱር ይባላል። ፎርስታ ጀነራል የአሜሪካ ጀነራል ውጊያውን አሸንፎ ሲወጣ በቶኪዮ ውስጥ ሻል ያለው መንደር የአሜሪካ ጦር ሰፈር ብቻ ነበር። ቶኪዮ ፈርሳ ማለት ነው። ከአሜሪካ ካምፕ ውጪ ምንም አይነት መሰረተ ልማት የማይታይባት የወደመች ከተማ ነበረች። በዛ ግን አያበቃም። እስካሁን ድረስ በዚያ ውጊያ ሳቢያ በጉዳዩ ምንም ነገር ዕውቀት የሌላቸው ጄኔሬሽንስ አፍተር ጄኔሬሽን ጃፓን ውስጥ ምን አይነት በሽታ ታቅፈው ሲወለዱ እንደነበር ታውቃላችሁ። ይሄን ታሪክ ያረጀ እሳቤ ይዞ ነው ይህ ስግብግብ ጁንታ የሰሜን ኮማንድ ላይ ጦርነት ያወጀው። ማወጅ አይደለም። አንድ የኛ ሰው አለ እዛ፣ በእኛ ሰው አማካኝነት እንደነገሩን መብረቃዊ ጥቃት ፈጽሜ ሰሜን ዕዝን በእጅ አድርጌያለሁ ያሉት። የክልሉ መሪዎች እየወጡ ሰሜን ዕዝ ከኛ ጋር ነው የሚዋጋው ይላሉ። ሰሜን ዕዝ ማለት 20 ዓመት ከኤርትራ ጋር የተዋጋ ብቻ ሳይሆን 20 ዓመት ተጨማሪ ጥቃት እንዳይፈጸም የተከላከለ ኃይል ነው። ሰሜን ዕዝ ከነሱ ጋር ከሆነ ምንም ማሰብ አያስፈልግም። ድሮም የተከላከለ ነው፣ ጩኸት አያስፈልግም። እሱን ይዞ መከላከል፣ ትጥቁ ያለው እዛ፣ ሰው ያለው እዛ። በአንድ ሚዲያ ከኛ ጋር ነው፣ ጠዋት ደግሞ ተወጋን። የሚገለባበጡ ጉዳዮች አሉ። ንጹሃንን ማስጨረስ። አሁን የማይካድራው በምን አማርኛ ይገለጻል? ምንድነው የሚባለው? እነዚህ ሰዎች የታጠቁ እንኳን ቢሆኑ ምናልባት ስም ይሰጠዋል። ምንም የማያውቁ ቀን ሰራተኞች ሰብስበው በቀን ሸቅለው የሚኖሩ ሰዎችን ሰብስበው በላባቸው የሚኖሩ ሰዎች ሰብስበው በጅምላ ማረድ፣ ይሄ የፖለቲካ ሽንፈትና ውድቀት የሞራል ድቀት ካልሆነ በስተቀር ስብዕና አይደለም፣ መጥፎ ድርጊት ነው። በወታደሩም በዜጎቻችንም
በነገራችን ላይ በወታደር ብቻ አይደለም። ሽሬ አካባቢ ካምፕ አለን፣ የስደተኞች ካምፕ። በካምፕም የነበሩ ሌላ ብሔር ተወላጆችን እንዲሁ አፍነው አስረዋቸዋል። በዩኒቨርሲቲ የሰማችሁት ነው። ተማሪዎች ሊያደርጉት በሁሉ ነው የተሰራው ይሄ ስራ። ዓላማው የነበረው መጀመሪያ ሰሜን ዕዝ መምታት፣ በማግስቱ ጠዋት ደግሞ ጎንደርና ወልዲያን መያዝ። ጎንደርና ወልዲያን መያዝ አዲስ አበባ ላይ ባሉ ኤጀንቶች አዲስ አበባ ቦምብ ይፈነዳል፣ አዳማ ይፈነዳል፣ ሐዋሳ ይፈነዳል፣ አገር ይበጠበጣል። ከዛ በኋላ የፈለግነው ማድረግ እንችላለን ብለው እዚህም ያሉ ኃይሎች እየተዘጋጁ ነበር። መንግስት ሲቀየር የሆነ ነገር ለመሆን ማለት ነው። የመጀመሪያው ስራችን ጎንደርና ወልዲያን መያዝ እንዳይቻል ማድረግ ነው። ለዚህም አስቸኳይ ጊዜ አዋጅ በማግስቱ ያው እንደምታውቁት ወጥቶ ሁሉም የታጠቀ ኃይል በአንድ ኮማንድ ስር ሆኖ የኦሮሚያ ልዩ ኃይል በኦሮሚያ አካባቢ ያለው መከላከያ ሙሉ በሙሉ ስለሚወጣ በርካታ ኃይል ስለሚወጣ ያን ሸፍኖ በዛ የመጣውን ጠላት እንዲመክት ሚሽን ተሰጠው። የመከላከያ የኦሮሚያ ልዩ ኃይል ከፍተኛ ውጊያዎች ሲያካሂድ ነበር። ከፍተኛ ጥቃትም አድርሷል እንደምታውቁት። ያ ባይሆን ኖሮ መሀል ሀገር እንታመስ ነበር ማለት ነው። የአፋርና የአማራ ክልል ሚሊሻና ልዩ ኃይሎች በተለይ በድንበር አካባቢ ላይ መከላከያ ኃይላችን እስከምናስጠጋ ድረስ የነበሩ ጥቃት የሚያጋጥማቸው ኤሪያዎች ላይ በከፍተኛ ተጋድሎ ተከላክለው የጠላትን የመስፋት ፍላጎት አስቆመዋል። የቤኒሻንጉል ልዩ ኃይልና የፌዴራል ፖሊስ በመተባበር ቤኒሻንጉል አካባቢ ያለውን ስራ እንዲሰሩ፣ የፌዴራል ፖሊስ እዚህ ከተማ ውስጥ ሆነው በፈንጅ በቦምብ ሊያሰቃዩ የሚያስቡ ሰዎችን ቀን ከሌት ፈትሸው እንዲያስታግዙ ሰፊ ስራ ሰርተዋል። ለነዚህ ሁሉ ከፍተኛ ክብር ያስፈልጋል። በተለይ የመከላከያ ኃይልን በሚመለከት የተከበረው ምክር ቤት ብዙ ሀገራት የመከላከያ ሰራዊት ዩኒፎርም ለብሰው ታክሲ የሚጠብቁ ከሆነ ቅድሚያ ይሰጣሉ። አውሮፕላን ተራ መሄዱ ከሆነ ቅድሚያ ይሰጣሉ። ዩኒፎርም የሚከበርበት ምክንያት የጭንቅ ቀን ህይወት ስለሚያስከፍል ነው። እኛ ደሞዝ አንከፍላቸውም ታውቃላችሁ። ቢያንስ እንደ ሀገርና ህዝብ መለየው የምናከብር፣ በሰልፎች ቅድሚያ የምንሰጥ፣ ውትድርና ለሀገር የሚከፈል ዋጋ መሆኑን ምናምን ዜጎችና የምናደርግ መሆን አለብን። አለበለዚያ የኢትዮጵያ ጠላት እንደ ማሽሩም ነው፣ የሚፈላ ነው። ይሄ ሲባል ይሄ ነው። ይሄ ሀገር እንዲቀጥል ከፈለግን ለመከላከያ ክብር መስጠት